ናብ ኣቦ ምእተው ስለ ዘሎና ንስኻትኩም ርሑቓት ዝነበሩ መፁ ሰላም ኣበሰሮም ነቶም ቀረባ ዝነበሩ ሰላም አበሰሮም ይሉማል እግዚአብሔር ይመስገን። የተባለ በክርስቶስ ኢየሱስ የሆነ አንድ ሰው መጣ። ይህ ሰው እኔና እናንተ ነው። እግዚአብሔር ሁሉ እንትናችን ነው የሚፈልገው። ስለዚህ በጌታ የታደሰ ሰው ለጌታ ሁሉ እንትና መስጠት አለበት። አላህ ተመስገን ነው። አላህ ክብር ነው። እስኪ መታን እግዚአብሔር ከረዳና በቃሉን አማከርና ሁሉ በቃል ደግሞ በመሃላችን ሆኖ አእምሯችን ሊከፍትልን በቃል ሊረዳን እንብላ ቃሉ ፈወሱት ይላል መጽሐፍ ቅዱስ። ቃሉ ይሁን ክፉ ሰው ቃሉ ይሁን ከረዳን እግዚአብሔር እስኪ እንጸልይ። ሐሳቦች ወይና ኢየሱስ ክርስቶስ መጽሐፍ እግዚአብሔር አምላክ ሰው ከችሎታው ከአቅሙ ምን ማለት አይችልም። እኔ ደግሞ ሰው ጌታዬ አንተ በጸጋ ልትገለገል ዘንድ በሰው ልጅ ልትገለገል አትችልም። ጌታዬ በእኔ ሆነ ለሕዝብን የሚጠቅም ነገር ተናገር። እግዚአብሔር አምላኬ እኔ ምንም ነገር የማይችል ባሪያህን ጌታዬ ለሕዝብን የሚጠቅም ግን አንተ ልትናገር ትችላለህ። በእኔ ሆነ አንተ ሰው እግዚአብሔር አምላኬ በስንት ፍርሃት እግዚአብሔር በስንት መንቀጥቀጥ በፊትህ እንዳለሁት አንተ ታውቃለህ። ብሽን ኢየሱስ ክርስቶስ ጌታ በጸጋ ነው ለሕዝብን የሚጠቅም ነገር እግዚአብሔር በእኔ ጋር ሆኖ ተናገር። እንደ ሻምበቆ ተጠቀመኝ ጌታዬ። ክብር ሁሉ ለአንተ ይሁን። ቃልህን እግዚአብሔር በመንፈስ ቅዱስ ቀብተህ ላከው ለሕዝብን ደግሞ የሚጠቅም ነው። ብሽን ኢየሱስ አሜን። እግዚአብሔር ይመስገን። አሁን የምንማረው ካለፈው የተማርነው የሚተሳሰር ቃል ነው። አሁን ነው የምንማረው። እግዚአብሔር ይመስገን። ኢየሱስ ክርስቶስ ጌታ ነው። እስቲ አንድ ላይ ሆነን ጮኸን ኢየሱስ ክርስቶስ ጌታ ነው። አንድ ላይ ኢየሱስ ክርስቶስ ጌታ ነው። አዎ ሰይጣን ስማ፣ ኢየሱስ ክርስቶስ ጌታ ነው። አሜን። ከሁሉም ይበልጣል ኢየሱስ። አሜን። ወንድሞቼ አለን ብለን የምንመካው ነገር የለን። የምንመካው ነገር አንድ ምንማል ነው ኢየሱስ። የሰላም አባት የጸጋውን አባት እግዚአብሔር ይመስገን። እሱ ካለ እሱ በቂ ነው። እግዚአብሔር ይመስገን። የባለፈው የተማርነው አንድ አዲስ ሰው ብለን ተምረን ነበር። እግዚአብሔር ይመስገን። ከሱ አስተሳሰብን ደግሞ እንደ ንዑስ አርዕስት ወስደን የምንማረው የታደሰ ሰው ወይም ዝተሐደሰ ሰብ በትግርኛ ዝተሐደሰ ሰብ ወይም በማንኛ ደግሞ የታደሰ ሰው። ላስታይም የተማረው አንድ የታደሰ ሰው ላስታይም የተማረው አይደል? ታስታውሳላችሁ? ላስታይም የተማረው እግዚአብሔር ይመስገን። ትንሽ ለሱ ሳምራይ ዛሬ በዝሎም አንተን መሃል አስተሳስራለሁ። እሺ እግዚአብሔር ይመስገን። ባለፈው የተማርነው ከዘፍጥረት አንድ ጀምረን የሰው እንዴት አድርገን እንደተፈጠረውና በምዕራፍ 2 እንዴት አድርገው ወድቀው እግዚአብሔር የተናገረውን ነገር ባለማድረጉ ወድቀው እንዴት አለ ወድቀው እግዚአብሔር አልተው አይገርም እሱ ወደቀስ አይገርም። እንደገና እግዚአብሔር ከሰው ጋር መነጋገር አላውቅም። ህብረት ከተቋረጠ ህብረት አልነበረም። ምክንያቱም መንፈስ ሞቷል። መንፈስ ከሞተ ህብረት ግን እግዚአብሔር መጥቶ በምህረቱ ምን ያደርግ ነበር? ይነጋገር ነበር አይደል? ከቃየል ጋር ተነጋገረ። ቃየል ኃጢአት አድርጎ ነበር አይደል? ወድቆታል። ግን እግዚአብሔር መጥቶ ከቃየል ነጋገር ነበር አይደል? ተረጋግቷል አይደል? እግዚአብሔር በዛም ጊዜ ህዝብ ካልተባከተ ከመባዛቱ በፊት
በአንድ ሰው መርጠው እንትን ምን ያለ ነበር? ይነጋገር። ከሱ ደግሞ ምህረት የበዛለት ደግሞ በእግዚአብሔር ፊት ሞገስ የበዛለት በዛን ጊዜ ማን ነበር? ሄኖክ ዘመኑ ሁሉ ከማን ጋር ነው የተማረረው? ከእግዚአብሔር የተማረረው። ስለዚህ እግዚአብሔር ደግሞ ለሱ ምን ሰጠው? ሪዋርድ ሰጠው፣ ወሰደው አሉት። እግዚአብሔር ይመስገን። ግን የእግዚአብሔር ከሰው ጋር እንዴት ነበር? ከአንድ ሰው ይነጋገር ነበር። እግዚአብሔር ይመስገን። ከምዕራፍ 2 እስከ ምዕራፍ 11 እያለ ከዚህ ሰዎች ህዝብ አይደለም የእግዚአብሔር ህዝብ የተባለ አልነበረም። ከዛ ከአንድ ሰው መርጦ ይነጋገር ነበር እስከ ኖህ ጊዜ፣ እስከ ኖህ ዘመን ማለት ነው። ከምዕራፍ 12 እንደበሉ ጨየር እግዚአብሔር ምን ፈለገ? ህዝብ ፈለገ። ለሱ የሚሆን ህዝብ ፈለገውና በአብርሃም አድርጎ በሱ በብርሃን ኪዳን ገብቶ ለሱ የሚሆን ህዝቦች አይደለም ህዝብ ፈልጎ ለብርሃን መንገድ ከብርሃን ጀምሮ እስከ ይስሐቅ ያዕቆብ ኪዳን የገባለት ኪዳን እየገባ ህዝብ ነው ጀመረ። ለሱ የሚሆን ህዝብ እግዚአብሔር ይመስገን። ከሱ እስከ መምጣትን የክርስቶስ ዘመን መምጣት እግዚአብሔር በዙፋኑ ሆኖ ስንት ሰው የሚያይ ነበር? ስንት ህዝብ ነው የሚያይ ነበር? 2 ህዝብ። እንደዚህ መሳሳት የለም። እግዚአብሔር በዙፋኑ ሆኖ 2 ህዝብ ነው የሚያይ። በእግዚአብሔር ፊት ነው የሚያይ። ዝብለኩም ዘለው በእግዚአብሔር አይን ነው የሚላል። በእግዚአብሔር አይን 2 ህዝብ ነው ያለው። የእሱ ህዝብ የእስራኤል ህዝብና አሕዛብ። እኛ እንደምናየው አታዩ። በእግዚአብሔር አይን እንደሱ የለም። እግዚአብሔር የሚያይ የኔ ህዝብና አሕዛብ ነው የሚያይ። እኛ በዘርና በምናምን ተከፋፍለን ተጫርሰናል ነው አይደል? እውነት ነው። በእግዚአብሔር ፊት ሁሉ እንደሱ የለም። ወንድሞቼ በዚህ መሳሳት የለም። ዳስዋይ እኔ የማይደግፈው ነገር በቤተክርስቲያን ስም ላይ ምን ይጻፋል? የኤርትራ የኢትዮጵያ ምናምን ተብሎ ይጻፋል። የኤርትራ የኢትዮጵያ ቸርች የሚባል የለም። የእግዚአብሔር የክርስቶስ ቸርች እግዚአብሔር ይመስገን። ስለዚህ እግዚአብሔር በሰማይ ሆኖ ስንት ህዝብ ነው የሚያው? 2 ህዝብ አሕዛብና ማለት የእስራኤል የእሱ ህዝብ ማለት ህዝቤና አሕዛብ ህግ የሌለባቸው ስርዓት የሌለባቸው ከእግዚአብሔር ይሩቅ ያሉት አሕዛብ እነሱ ማን ነው? እኔና እናንተ በእግዚአብሔር ፊት እኔና እናንተ እዚህ ትናገራለህ፣ አንተ እዚህ ትናገራለህና እዚህ ነው ቋንቋ ብሎ እግዚአብሔር አይለይም ለእኔና እናንተ በቃ አሕዛብ ብሎ ደግሞ እስራኤላውያን እናንተ ለእኛ ስለኛ ሲናገሩ አሕዛብ ብሎ ነው የሚናገሩት። ሰው አንድ ላይ ነው ያዩ እነሱ ነው እሱም ማዕና ኸይና ወዶቶም እስራኤላውያን ማለት ነው ያልተገዘሩ ነው። እኛ ግን እርስ በራሳችን እንታረትናለን። ወንጫ በእግዚአብሔር ፊት እዚያ ይሰራል። እሺ ኢየሱስ ከኛ ጋር ይላል። አሜን። እግዚአብሔር ይመስገን። ከዛ 2 ህዝብ ክርስቶስ ኢየሱስ ከመጣ በምዕራፍ 2 ኤፌሶን አንድ አዲስ ሰው አንድ አዲስ የተባለ በክርስቶስ ኢየሱስ የሆነ አንድ ሰው መጣ። ይህ ሰው እኔና እናንተ ነው። እኔና እናንተ በክርስቶስ ኢየሱስ ያመን ከአይሁድ ሆኖ ከአሕዛብ ሆኖ የክርስቶስ ኢየሱስ ጸጋ የተቀበለ አንድ ሰው ነው። ስለዚህ ክርስቶስ ላይ ሆኖ እግዚአብሔር ላይ ሆኖ ለእኛ የሚያይ አንተ ኢትዮጵያዊ ነህ፣ አንተ እዚህ ነው ሄደ፣ አንተ እዚህ ነው ኤርትራዊ ነህ፣ አንተ ተናጋሪ ነህ፣ አንተ እዚህ ነህ ብሎ ነው የሚያ በዚህ ነገር አይሬና ወይ ናዓይና አሁን ዘሪና የኔ ህዝብ በደሜ የተዋጀሁት በፍቅር ወደ ይዛዓደኮ በክቡር ደም ዝገዛእኮ ህዝቢ እግዚአብሔር ጾመ። እዚህ እኛ ግን እንደሱ ሆነን ነው እንመላለስ ያለ ራሳችን በዚህ መመርመር አለብን ወንድሞች።
ራሳችንን በዚህ መመርመር አለብን። በእውነት እናለን እኛ ከዚህ ነገር በጣም ሩቅ ነን። እውነት ነው። በቤተ ክርስቲያን ራሲዝም አለ፣ ፋቮሪዝም አለ፣ ፌቮሪዝም አለ። በቃ በእግዚአብሔር ፊት እስቲ ፉንፉን ጋኔች ነው። በእግዚአብሔር ፊት በክርስቶስ ኢየሱስ የሆነ ሰው ወንድም ነው። በክርስቶስ ኢየሱስ የሆነ እህት ነው። ብሔሯ ምናምን እግዚአብሔር አያውቅም፣ እኔ ደግሞ አያውቅም። እግዚአብሔር አያውቅም፣ አንተ ደግሞ አታውቅም። በቃ ተው። እግዚአብሔር ይመስገን። ምዕራፍ 2 ኤፌሶን ከ11 እስከ 20 ያለው በአማርኛ ብታነቡን ጥሩ ነበር። ወይ ሲኔላም ነው ከማለት ድቆ ያንታምባሎች ከፈተፈተ በድግኛ ላምጦ መጀመሪያ ስለዚህ አቱ አሃዛ ብስጋ በታ ኢድ ኣብ ስጋ እትገባ ግዝረት እትባል ቀደም ዘይ ግዝረት ከም ተባሃሉ ዘው እኛ አሕዛብ መጀመሪያ እንከና አሕዛብ እቶም ግዙራት ዘይ ግዙራት ኢሎም ይጽውዑና ነይሮም። ማን ነው? ናይ እግዚአብሔር ህዝቢ ዝነበሩ እስራኤላውያን። ስለዚህ ዘክርዎ በቲ ዘመነቲ ብዘይ ክርስቶስ ከም ዝነበሩ ካብ ሕብረት እስራኤል ፍሉያ ነታ ኪዳን ተስፋውን ኣጋይሽ ትፅቢት ዘይብሎም ኣብዛ ዓለም እዚኣ ብዘይ ኣምላኽ ከም ዝነበሩ ዘክሩ። ሕጂ ግና ኣብቶም ቀደም ርሑቕ ዝነበሩ ንስኻትኩም ብክርስቶስ ኢየሱስ ብደም ክርስቶስ ቀረቡ። ንሱ ማለት ኢየሱስ ነዞም ክልተስ ሓደ ዝገበረ ለሁለቱ አንድ ያደረገ ክልተ ሓደ ዝገበረ እቲ ኣብ መንጎ ዝነበረ ከልካሊ ቀፅሩ ዘፍረሰ ሰላምና እዩ እሞ ብርሱ ዕቂ እናገበረ ነዞም ክልተ አዩ ጳውሎስ ሲናገር ሁለት ብሎ ነው የተናገረ። ሁለት ብሎ ነው የተናገረው። ወደ ኤፌሶን የግሪክ ሰዎች ወይም የቱርክ ሰዎች ነው የተጻፈው። ብዙ አቃሊያት ብዙ ነገሮች አሉ። ቆሱ ግን ሁለት ብሎ ነው የሚጣል። ለዚህ ሁለቱ ለአሕዛብና ለእስራኤል ብሎ ነው ለያይቶ የሚናገር ያለ ነዞም ክልተስ ሓደ ዝገበረ ኣብ መንጎ ዝነበረ ከልካሊ ቀፅሪ ዘፍረሰ ሰላምና እሞ ብርሱ ዕቅና ገበረ ካብዞም ክልተ ሓደ ሓድሽ አንድ አዲስ ሰው ምንም ትኽፈጥር ነቲ ፅንዒ ንሱ ሕጊ ትእዛዝ ብስርዓት ስሙ ስዒሩ ኢየሱስ ክርስቶስ ማለት ነው። ብመስቀሉ ነቲ ፅንዒ ብኡ ቀቲሉ ንክልቲኦም ለሁለቱ አንድ ስጋ ምስ ኣምላኽ ዓረቡ። ሓደ ስጋ ምስ ኣምላኽ እንታይ ገይሩ ዓሪሞም ንክልቴና ብኡ ለሁለታችን ብኡ ብሓደ መንፈስ ናብ ኣቦ ምእተው ስለ ዘሎና ንስኻትኩም ርሑቓት ዝነበሩ መፅኡ ሰላም ኣበሰሮም፣ ነቶም ቀረባ ዝነበሩ ሰላም ኣበሰሮም ኢሉ ማለት እግዚአብሔር ይመስገን። ለአምላክ ክብር ይሁን። በማን ያለው እሺ ይገባዋል ማለት ነው። ገባቸው ተረስ እሺ ለማን ነው? ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገዘሩ የተባላችሁ የተገዘሩ ያልተገዘሩ ብሎ ነው የሚጠው የነበረው ለኛ በአገራችን በምናምን አይሉም ነበር። ያልተገዘሩ ብሎ ነው የሚጠው ነው። ማን ነው የተገዘሩ ሰዎች? ለኛ ስጦሩ ማለት ለኛ ስጦሩ ከጾሙና አንከለው ያልተገዘሩ ብሎ የሚጠው ነበር። እዚህ ትባሉ እንደነበራችሁ አሁን ሰው በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግና እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችሁ ነውና ሁለቱም ያዋሃደ። አያችሁ ሁለቱ የተጻፈው የኤፌሶን ማህበር ነው የተጻፈው የኤፌሶን ማህበር ነው። ከተለያዩ እንትኑ አሕዛብ ነው። ግን ጳውሎስ ስለ ኤፌሶን ሲናገር የነዚህ እዚህ ነገር ያላችሁ አይደል?
አንድ የእግዚአብሔር ሕዝብ አንድ የእስራኤል ሕዝብ ወይ አንድ የተገዘረው አንድ ያልተገዘረው ብሎ በሚገባቸው ቋንቋ ነው የሚናገር ያለ ገብታችኋል? እግዚአብሔር ይመስገን። ስለዚህ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችሁ ነውና ሁለቱም ያዋሃደ በአዋጅ የተነበሩትን የትእዛዝ ሕግ ሽሮ በመካከላችን ያለውን የጥል ግድግዳ በሥጋው ያፈረሰ ይህን በሁለታችሁ አንድ አዲስ ሰው ከሁለታችሁ አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደረገ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታችሁን በአንድ አካል ከእግዚአብሔር ጋር አስታረቅ ዘንድ ነው። መጥቶ ርቃችሁ ለነበራችሁ ለእናንተ ሰላም፣ ቀርበው ለነበሩ ሰላም የምስራች ብሎ ሰበከ። ለሁለቱም ሰዎች ይሄ ሕዝብ የነበረ ነው ይሄ አሕዛብ ነው ብሎ እንትን አላለው። ምን አላለው? በቃ ለሁለቱ ሕዝቦች ምን አድርገዋል? ሰላም በእግዚአብሔር በዚህ ሁለቱ ሰዎች እንትን መለያይ አለበት። እግዚአብሔር ከኔፈሌት ፈላጊ ነው። እግዚአብሔር ከኔፈሊና ፕሮናውንስ ላረጋታቻ እግዚአብሔር ከኔፈሊና ዋይ እርስ በራሳችን እንለያይ ዋይ ከየት ነው ያመጣል? ከየት ነው ያመጣል? ወንዶች ሲማስማለት ሰይጣን ደጅ መስጠት የለበትም። በዚህ ነገር እኛ በእግዚአብሔር ፊት አንድ ሕዝብ በቃ አንድ ሕዝብ ነን። ይሄ በዚህ ጎራ የዚህ ምናምን አይሰራም። እግዚአብሔር ይመስገን። የአንድ አዲስ ሰው ምን ነው ማለት ነው? በክርስቶስ ኢየሱስ የታደሰ ከሁለቱም ሕዝቦች አንድ የሆነ ሕዝብ ነው ብቻ እግዚአብሔር የሚያውቅ። እኛ ደግሞ እሱ ነው። እኔ በዚህ ውስጥ ሁሉም በክርስቶስ ወንድሜና እህቴ እግዚአብሔር ይመስገን። አሜን። ኢየሱስ ክርስቶስ ጌታ እዚህ ስላለን ጌታ እግዚአብሔር ይመስገን። አሜን። ስሙ ይባረክ። ጮኸን እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። አውጅ። ሰይጣን ይፈራል። ድምፅ ከሰማ ሰይጣን ይፈራል። ቆም ደግሞ እግዚአብሔር ምን ይወዳል መሰለህ? ኮንፈስ መናገር ይወዳል። ተናገር። በውስጥ ይዘህ ዝማ። ኃጢአታችን ከተናዘዘ መናገር ይወዳል። ስለዚህ ሁልጊዜ በቃ ክላይ ማለት በቃ ኢየሱስ ክርስቶስ ጌታ ነው፣ እግዚአብሔር አብይ፣ እግዚአብሔር ታላቅ ነው ሲወጣ አለ። እኔ መጀመሪያ ቁልፌ ለቤት ከፍቼ ወጣ ሲል እጄ እንደዚህ ያለ እግዚአብሔር ስሙ ቢሮ መጀመሪያ አንድ ስቴፕ ነው። ጠዋት ወደ ስራ ይሄድ መፍተሽ ቁልፍ ክፍት አድርጌ እግዚአብሔር አትታላቅ ንስሐ አቁልጣሽ እግዚአብሔር አሁን ይመጣ ምን አውጭ ሁልጊዜ እግዚአብሔር በህይወት አውጭ የእግዚአብሔር ነገር ጥሩ ነገር አውጭ ከአፍ አውጣ። ሰይጣን ይበራል። እግዚአብሔር ይመስገን። የታደሰ የአንድ አዲስ ሰው ምን ነው ማለት ነው? የአንድ አዲስ ሰው በክርስቶስ ኢየሱስ በደሙ የተዋጀ እኔና እናንተ እግዚአብሔር ይመስገን። እሺ የዛሬ ርዕስ አርዕስታችን የታደሰ ሰው ነው። የዛሬ ቀን የምንማር የታደሰ ሰው ይሄ አንድ አዲስ ሰው ምን አለበት? መመላለስ ኑሮ አለበት አይደል? ይኖራል አይደል? በሚመላለስበት ጊዜ መጀመሪያ የታደሰ ሰው ማለት ያለበትን ማወቅ አለብን ወንድሞች። የታደሰ ሰው መጀመሪያ የሚኖረውን ኑሮ
በኤፌሶን ያነበብነውን መጀመሪያው ያወጣው ሰው ከእግዚአብሔር ነገር የተበሰረውን ብስራት ምን ነው? እስቲ ከሌላ ያለ ምን ነው የተበሰረው? መጀመሪያ ለሁለታችሁም ሰው ሰላም ፕራይሜሪ አንተ ታድሰህ ሆነ የክርስቶስ ኢየሱስ አዲስ ፍጥረት ከሆንክ የክርስቶስ አዲስ ሰው ከሆንክ በኋላ መጀመሪያ ውስጥን የሚኖር የሚገባ ማለት ምንድን ነው? ሰላም። ራስን በዚህ መመርመር አለ። ኤቭሪ ኢች ኢንዲቪድዋል ርዕሳና በዚህ መመርመር አለ። ሰላም አለ። እሱ በቁጥር 15 ነው 14 እና 15 ኤፌሶን ምዕራፍ 2 14 እና 15 እርሱ ሰላማችን ነውና አይደል? እርሱ ምን ነው? ሰላማችን ነውና ታድሰህ ከሆነ መጀመሪያ ክርስቶስ በውስጥ አግብተህ በሆነ ሰላም አለብህ። Have you got peace? መጀመሪያ ፕራይመሪ መሆን ያለበት ሰላም። ከሁለቱም አዲስ አንዱ ካወጣ በኋላ ሰላም። ስለዚህ ሰላም በጣም እንትን ነው። ሰላም በጣም ፕራይሜሪ ቀዳሚ አንደኛ መጀመሪያ ሰላም አለ። ምክንያቱም እግዚአብሔር ሲልክ ወደ አገልግሎት ሲልክ መጀመሪያ ቀዳሚ ፈርስት የምትሰጠው ሰላም። ማቴዎስ ምዕራፍ 10 ለደቀ መዛሙርቱ ሐዋርያት ሲልካቸው በሄደበት ቤት መጀመሪያ ሰላም ከሌለ እንዴት አድርገህ ሰላም ሰጣ? ሰላማችሁ ስጡ ነው ያለ አይደል? ፕራይመሪ ጌታ ለእኛ በሱ ከታደስን መጀመሪያ ሰላም ነው የተቀበልነው አይደል? የምንሰጠው ደግሞ ምን ነው? ሰላም። ሰላም ከሌለ ጌታ ታመጣለህ? ሰላም ከሌለ በቸርች ችግር ነው፣ በቤት ችግር ነው፣ በአገልግሎት ችግር ነው፣ በሁሉም ችግር ነው። እግዚአብሔር ይመስገን። እስቲ ማቴዎስ ምዕራፍ 10 ምን ነው ያለችው? እስቲ እናይ። ማቴዎስ ምዕራፍ 10 ቁጥር 12 በትግርኛ ናቤት ምስአተሙ ሰላም ነው እታቤት ነዚህ እትበቅዕ እንተኮይና ሰላም ይሕደር ዘይት በቅዕ እንተኮይና እንተኮነት ግና ሰላም ናባኽቱ ይመለስ። በማን ነው? ወደ ቤት ስትገቡ ሰላምታ ስጡ። ሰላምታ ስጡ። ቤቱ የሚገባው ቢሆን ሰላማችሁ ምን ይላል? ሰላማችሁ ያንተ ሰላም ከሌለ ከየት ታመጣለህ? አይሆንም ማለት ነው። አይሆንም። ስለዚህ መጀመሪያ የራስን ሰላም መጠበቅ አለበት። ወንድሞች አሁን እንዴት ነው? መጀመሪያ መጽሐፍ ስንተረጉም ምን ማወቅ አለብን? መጀመሪያ ፕራይመሪ የምናውቀው ነገር መጽሐፍ ኦብዘርቬሽን ታዝ በኋላ ትራንስሌት አተሮ ሶስተኛ አፕሊኬሽን። እስኪ አፕሊኬሽን በዚህ እንዴት አላችሁ? በህይወታችሁ ሰላም አላችሁ? በህይወትሽ ሰላም አለሽ?
በገባህበትም ሰላም ትሰጣለሽ። በገባህበትም ሰላም ትሰጣለህ። በክርስቶስ በተሰበሰብክበትም ቦታ ሰላም አለ፣ ሰላም ትሰጣለህ። ወንድሞች እንደዚህ ራሳችን መመራን እግዚአብሔር ጌታ ስለሚወደን ጌታ ነው እዚህ የሚናገር እዚህ ያመጣል አይደል? ጌታ እግዚአብሔር ተዘፍሮ ታይገው ይምሩ እግዚአብሔር የሚወደው ምን ያለው አድቫይስ ስለሚወደን እግዚአብሔር መክራል። ስሙ የተባረከ ይሁን። እግዚአብሔር ይወደኛል፣ እግዚአብሔር ይወደዋል፣ ይወደዋላችሁ የፍቅሩን እግዚአብሔር ሶሪ ማያማሪ እግዚአብሔር ይወዳቸዋል። አሜን አለ። እግዚአብሔር ይወደኛል። አሜን። ስሙ ብሩክ ይሁን። አሜን። ስለሚወደን አድቫይስ ይሰጣል፣ እየመከረ ነው። እግዚአብሔር ተመስገን ይሁን። ለጌታ ክብር ይሁን። አሜን። ያ እግዚአብሔር ስለሚወደን ይመረዳል። አሁን በብዙ ኮረኮንች የመጣን ሰዎች አባጣው ወረደ ምናምን ነው የመጣው። እኛ የምንፈልገው አሁን ምን ነው? ሰላም፣ እረፍት። ያ ወንድሜ እኔ በአንተ ላይ እረፍ ብዬ ልመላለስ፣ አንተ ለኔ እረፍ ብለህ ተመላለስ። እግዚአብሔር ይመስገን። በጌታ ክብር አሜን። እግዚአብሔር ይመስገን። ስለዚህ ሰላም ካለ ሰላም እንሰጣለን፣ ሰላም ከሌለ ሰላም አንሰጥም። መጀመሪያ ካለን እኛ ሰላም እግዚአብሔር ይመስገን። ቤሶል ምዕራፍ 4 ደግሞ እንደዚህ ይላል በትግርኛ ደዲም አነ እሱር ብጎይታ ነቲ ተጽዋዕኩ ጽዋዓ ብቑዓት ኮይንኩም ክትመላለሱ ንዕለኩም ኣሎ ብትሕትና ዘበለ ብረባትን ብህድኣትን ሓድኩም ብፍቕሪ እናተፃወሉ ነቲ ሕብረት መንፈስ ብማእሰር ሰላም ጌርኩም ክትሕልው ተጋደሉ ይላል። በትግርኛ ተጋደሉ ይላል፣ በአማርኛ ትጉ ይላል። ያ አሁን ኳስ ዲፈረንስ አለ። መትጋት ምትጋህ ይላል ማለት ምትጋህ ማለት ዊሊንግ ማለት በሰላም ማሰሪያ የመንፈሳዊ አንድነት በማርኛ አንዷል። እንግዲህ በጌታ እስር የሆኑ ኤፌሶን ምዕራፍ 4 ነምበር 1 እንግዲህ በጌታ እስር የሆኑ እኔ በተጠራችሁበትም መጠራታችሁ እንደሚገባ ተመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስ አንድነት ትጉ። በትግርኛ ታገሉ ተጋደሉ። በትግርኛ ታገሉ ተጋደሉ። ኦኬ ተጋደሉ ካለ ተጋደሉ ወይ ምን ነው ትጉ ካለ ምን ነው እንተና ፋይት ማለት አለብን ማለት ነው። ማለት በስጋችን የሚዋጋ ነገር አለ ማለት ነው። መታገል ካለ በስጋችን የሚዋጋ ነገር አለ ማለት ነው አይደል? ምን ነው በስጋችን የምንጋደለው ካለ ምዕራፍ ቁጥር 2 ላይ ቁጥር 2 ምን ይላል? በትህትና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ለዚህ ነው የምንታገለው። አሁን ያለንበትን ሲቹዌሽን አዩት። እዚህ እያደረግን ከራሴ ጀምሮ እኔ ራሴ እዚህ ስታንዳርድ ከተን ማለት ነው። ይሄ እዚህ ለእኔ እንቆላይ ነው ለእኔ ጨምሮ የሚናገር እኔ ከተናገርኩት እኔ እሱ ሙሉ ጉኝ ማለት አለ። ለሁላችን እዚህ ቃል መጥቷል። ይህንን እየተማርነው ስለዚህ የምንታገለው ትህትና ለውሃት ህልውና ማለት ነው። ሁሉና ማለት ነው።
በየዋህነት በትዕግስት እርስ በራሳችሁ በፍቅር ታገሱ። ፍቅር እኛ እንደምንገልጸው ፍቅር አለ። የእግዚአብሔር ፍቅር ሮሜ ምዕራፍ 5 ካያችሁ ፍቅር የእግዚአብሔር ፍቅር ለዚህ ነው ሪኮንሽ እኛ ጥሩ ያደረገልን ሰው ነው አፈቅራለሁ ምናምን አይደል? እግዚአብሔር ሰላታችሁ እኛ ነህና ሰላት ሆነን ነህና ሰላት ሆነን አይታገርም አፍቅሩና ለዚህ ነው ሪኮንሽ አቅም ይጎዳ ቅድመ ሁኔታ ሓደ ሰብ ከተፈቅሮ ለአንድ ሰው ብታፈቅረው ቅድመ ሁኔታ ማቅረብ የለም። በጣም ለሰው ማፍቀር ያለበት የጌታ ፍቅር እሱ ነው። ስለዚህ ፍቅር በፍቅር ልንመላለስ መታገል አለብን። አዎ ስጋችን እንትን ነው ትንሽ እንትን ያደርገናል። ስለዚህ ተጋድሎ ስላለን ምን ማድረግ አለብን? በቃ መታገል አለብን። እግዚአብሔር ይመስገን። እስኪ እግዚአብሔር ወደዚህ ይብለሰን። አሜን። እግዚአብሔር ይብለሰን። አሜን። እግዚአብሔር በቃ ካብዝ ዘለናዮ እግዚአብሔር አውጪ ይፈጠርና ሓድና አጣቢው እትዝ ተሓደሰ ሰብ ኮይና ምልአት ኮይና ምንማራስ እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል። አዎ ብዙ ነገር ባራያ ቀን ነገር አለ፣ ግን የእግዚአብሔር ጸጋ ነው። እግዚአብሔር ስሙ ነው። ጸጋ ነው። ጸጋ ነው። በጸጋው ይርዳል። እግዚአብሔር ይመስገን። ጎይታ ይፍቀድ። እግዚአብሔር ይወዳል። ህብረታችን በሰላም ማሰር መታገል አለብን። ወንድሞች በትህትና በአህዋትና በትዕግስት እርስ በራሳችን በፍቅር ማለት ነው። እግዚአብሔር ይመስገን። በዚህ ከሞላ እንትን መሆን አለባት እናጋል እግዚአብሔር ይመስገን። ሁለተኛ አንደኛ መጀመሪያ ሰላም ነው አይደል? ሁለተኛ ደግሞ በእውቀት ማደግ አለን። በእውቀት ማደግ አለን። ያለ እውቀት እግዚአብሔር ሰው አለ። እግዚአብሔር በእውቀት ማደግ ይወዳል። ምክንያቱም የእግዚአብሔር ነገር የእግዚአብሔር መንገድ ካላወቅ የሆነ ይጫወታል። በቃ ይጫወታል። የአምላክ ነገር ናይ ክርስቶስ ነገር ብፍጥነት እንደዚህ ዓብያ ዝኾነ መሲ እንታይ ይበቃ ይጫወታል። ንኣብነት በኤፌሶን ምዕራፍ 4 የተሰጡ 5 ኦፊሶች ጋይድ ላሉና በፍጥነት ምን ላሳድጉን ነው የተሰጠ አይደል? ስለዚህ በእግዚአብሔር ፍጥነት እውቀት በእውቀት ማለት ፕራይሜሪ ነው ማለት ነው። ፕራይሜሪ ማለት ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ ጌታ። ኤፌሶን ምዕራፍ 3 እና እንደዚህ ስለዚህ አነ ጳውሎስ ምን ተኻልኩም አሕዛብ ናይ ኢየሱስ ክርስቶስ ቁሱል ቀደም ሓፂረ ተመሳሕፍኩሉ እቲ ሚስጥር ከመይ ኣቢሉ ብራእይ ከምዘፍለጠኒ ብዛዕባ እቲ ስሌታትኩም እተዋህበኒ መጋቢነት ጸጋ ኣምላኽ ሰሚዕኩም እንተኮንኩም ምስ አንበብኩሞ ነቲ ሚስጥር ክርስቶስ ዘሎን ፍልጠት ተስተውዕሎ ይሆነልኩም እዩ። እግዚአብሔር ይመስገን። በማን ነው ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ በአጭሩ እንደጻፍኩት ይህን ሚስጥር መግለጥ አስታወቀኝ። ይህን ስታነቡ ይላል የክርስቶስ ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ጌታ ነው። በእውቀት መጀመሪያ በእውቀት ልናገኝ ከፈለግን ምን ማለት ነው ያለው? ማንበብ፣ የጌታ ቃል ማንበብ፣
የጌታ ቃል ማንበብ ከጌታ ቃል ጊዜ እንወስዳለን። እንዴት ናችሁ? በፍጥነት ልናድግ ከሆነ መጀመሪያ የምናደርገው ነገር ልባችን ቃሉን ለመንበብ እንትን ማድረግ አለብን። እንደ እዝራ መትጋት አለ። እዝራ በምዕራፍ 7 ከቁጥር 10 እዝራ የእግዚአብሔርን ይፈልግ ያድርግ ዘንድ ለእስራኤል ሥርዓትና ፍርድን ያስተምር ዘንድ ልቡ ምን ያዘጋጅ ነበር። አንተ፣ እኔ፣ አንቺ፣ ሁላችን ልባችን የጌታ ነገር የጌታ ለማወቅ የጌታ መንገድ ለማወቅ ልባችን ተከፍቷል። ልባችን በቃሉ ተደራጅቷል። ሁልጊዜ እንጠማለን። መጥማት አለብን። በማወቅ ማደግ አለብን። በጌታ ቃል ማንበብ መትጋት አለብን ሁልጊዜ ነው። እግዚአብሔር ይባርካችሁ። እንደ ቃሉ ብቻ እንትን አድርጋችሁ መሄድ የለባችሁም። አንብባችሁ መሄድ የለባችሁም። መርምሩ። የእግዚአብሔር ቃል መመርመር አለብን። ካልመረመርን ልናወቅ አንችልም። ካላወቅን እንጠፋለን ማለት ነው። የሆነ ሰው መጥቶ መጫወት ነው በቃ ይጫወቱብን አይደል እንዴ? እነሱ አይደል እንዴ በአካባቢያችን የምናየው ነገር አይደል እንዴ? እነሱ ያልሆነ በመጽሐፍ ያልተጻፈ የሚሆነው ነገር እኔ ምናምን ነው። እኔ አንድ የተቀባሁት ነኝ። እኔ ሁላችን ተቀብተናል እንዴ? ኢየሱስ ክርስቶስ በእኔ ጋር አለ። ኢየሱስ ክርስቶስ ባንተ ጋር አለ። ኢየሱስ ክርስቶስ ባንቺ ጋር አለ። እኔ ልዩ ነኝ ብሎ በራሴ መጥቶ እንትን ያ ኖ ማወቅ አለብን። ያለ እውቀት ደካማ ሰው ሞቶ ልጫወትብን የለብን። ማወቅ አለብን። ቃል መመርመር አለብን። በቃል ማደግ አለብን። እግዚአብሔር ደግሞ ሌላ እንትን አድርጎ ነው የሚመጣው። መዝሙዞ ምናምን ደካማ ጎንን አይቶ ነው። አንድ ነገር አልገባህም ነው ጠይቅ። ይህ እኮ የሚያበቃ ነገር አይደለም እኮ። መገለጥ እኮ የእግዚአብሔር ነው። መገለጥ እኔ በራሴ አይደለም የሚያመጣው። ወንድሜ ከኔ ላይ የሚበልጥ ካለ ያ የእሱ የያሼ እኔ ነው። የኔ ለማ ያንተ ናቸው። ያንተ ነው ለእናንተ ነው አይደል? እንደሱ አይደል? አነናትኩም ስኹምና ምሳይ ዘሎ ፍልጠት ንዓኹም እዩ፣ ምሳኹም ዘሎ ፍልጠት ንዓይ። ስለዚህ በእውቀት እርስ በራሳችን መተጋገዝ ነው ያለብን እንጂ መመካካት አይደለም። ስለዚህ እንጠያየቅ ወንድሞች። እዚህ ምን ይላል? እዚህ ምን ይላል? እዚህ ለዚህ ይገባል ነው የሚገባል። ለአንተስ እንዴት ነው የሚገባው ብለን መጠያየቅ መማር እርስ በርሳችን በእውቀት ማደግ አለብን። እግዚአብሔር ይባርካችሁ ወንድሞች። አይዛችሁ በመካከላችን መንፈስ ቅዱስ አለ። መንፈስ ቅዱስ ነው የሚያስብ አይደል? መንፈስ ቅዱስ ነው የሚያስብ። እግዚአብሔር ይመስገን። በእውቀት ማደግ አለብን። ነፍስ ያለ እውቀት ልትሆን እግዚአብሔር አይሆንም። ሶስተኛ መጸለይ። እግዚአብሔር ይመስገን። መጸለይ በኃይል ለመቀበል መጸለይ። ኃይል ለመቀበል ክንጸልይ እንቀላለን። የሶስቱ ቤዚክ እግዚአብሔር ይመስገን። እስቲ ምዕራፍ 3 ከ14 እና 15 ኤፌሶን። ስለዚህ ምክንያት በሰማይና በምድር ያለ አባትነትን ሁሉ ከሚሰየምበት ከአብ ፊት እንበረከካለን። በፊቱ ውስጥ ሰውን በመንፈሱ ውስጥ ሰውነታችሁን በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስራና መሰረት በፍቅር ይጽና ዘንድ
ምነው የሚጸልይ በላተ ኃይል ሊቀበሉ ስለዚህ ኃይል ያስፈልጋቸዋል። ኃይል ያስፈልጋል። የምትናገረውን ወንጌል ተበስረው ብሳ እንታይ የለ ኃይል የለ ነትዛለው ወዝነበረ ቃል የሚናገሩበትን ነገር የሚናገሩትን ቃል በኃይል ያጸናው ነበር የሚል ቃል አለ። ነትዛለው ወዝነበረ በኃይል ያጸናው ነበር ግብረ ኃይል ያጸናው ነበር ይላል አኪ ያ እግዚአብሔር ይመስገን። አሁን ግብራውያን ምዕራፍ 10:38 የሐዋርያት ሥራ 10:38 እንደሱ ይላል። መንፈስ ቅዱስ ከእሱ ጋር እንደነበር ይላል። በማንና ነው የሐዋርያት ሥራ ምዕራፍ 10:38 አሁን የመጣው ምዕራፍ 10:38 ግብራውያን መንፈስ ቅዱስ ሙሱ ስለዚህ ነበረ ይላል። ምዕራፍ 10:38 የሐዋርያት ሥራ 10:38 ሺህ በማለት ነው። እዚህ 38 ማለት 38 እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበር። ስለዚህ ኃይል መቀበል ያስፈልጋል። ስለዚህ ኃይል ለመቀበል ምን ማድረግ አለብን? መጸለይ ያለብን የተቀበልነውን የእግዚአብሔር መንፈስ የተቀበልነውን የክርስቶስ መንፈስ በውስጣችን ሆኖ ሊሰራ ለወንጌሉን ማጽናት በኃይል ነው አይደለም። ስለዚህ ኃይል ለመቀበል መጸለይ ያለብን እግዚአብሔር ይመስገን። ጳውሎስ ለነሱ ኃይል ሊቀበሉ እንዲጠነክሩ ጸለያላቸው አይደል? ስለዚህ እኛ ደግሞ ስለራሳችን መጸለይ አለብን። ሰው ለኤፌሶን 2% ሆኖ ከጸለየለት ጳውሎስ እኔና እናንተ ለራሳችን መጸለይ አለብን። ኃይል እንዲቀበል መጸለይ አለብን። እግዚአብሔር ይመስገን። ወንጌል በኃይል ነው የሚጸና። በሕይወታችን የእግዚአብሔር ታምራት አላያችሁም? አይተናል። በቃ እኔ ብዙ ምስክር አለኝ። አየሁት። በቃ የእግዚአብሔር እጅ በሕይወቴ ብዙ ነገር አይቻለሁ። በዛ ትንሽ እድሜ በጌታ የተመላለሱበት ዓመት በእኔ ነገር የከበደን ነገር እኔ መውጣት ያልቻልኩበትን ነገር ለጌታ ሰጥቼ በሕይወቴ ነገር ብዙ ታምራት አድርገዋል። ምን ስለሆነ ስለጸለዩ ስለጸለዩ ናቁ ስለዘማሕፀንኩ በቃ የእግዚአብሔር ኃይል አብዮት ይረዳ። እግዚአብሔር ይመስገን። በልጆቼ ላይ የእግዚአብሔር ኃይል አይቻለሁ። የልጄ አንድ ቀን በቃ እንትን ሆነ አይኗ ማሰል አይኗ እንትን በቃ እንትን ሆነ ደከመውና በቃ ጸለይላ ሆስፒታል ሄደንና እንደዚህ ትሬኒንግ አድርጋ ትሬኒንግ ምናምን ጸለይላትና ተፈወሰ። የለም አይ እንደዚህ የለም። የእግዚአብሔር ኃይል ትሬኒንግ ምናምን ትራፒ አድርጋ አላደረገም። በቃ ጸለይላትና ተፈወሰ። ታላቅ ልጄ ካለ ካያም አይኗ እግዚአብሔር። ስለዚህ የእግዚአብሔር ኃይል መጠበቅ መጸለያ የታደሰ ሰው ያ አዲስ ሰው የሆነ መጸለይ አለበት። ኃይል ለመቀበል ይህ ሶስቱ እንትን ፕራይሜሪ መጀመሪያ ስራ፣ በኋላ በእውቀት ማለት፣ ሶስተኛ ኃይል ለመቀበል መጸለይ አለበት። እግዚአብሔር ይመስገን ነው። እግዚአብሔር ይመስገን።
በምዕራፍ 10 ለሐዋርያቶች ሰደው ሲልካቸው ብዙ ታምራት አድርገዋል አይደል? ማነው የሰጣቸው? ጌታ ነው የሰጣቸው አይደል? ለምን ምክንያት? የሚናገሩት የምስራች ወንጌል በታምራት ማጽናት ስለፈለጉ። አንቺ እኔ የምንናገረው ነገር በታምራት መጽናት ስላለበት የምንናገረው ወንጌል በታምራት መጽናት ስላለበት የጌታ ኃይል ለመቀበል ሁልጊዜ መትጋት አለ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ደግሞ እሱ ይሰጣል። አለቃስ አባት ነው፣ ይሰጣል። እግዚአብሔር ይመስገን። ታምራት ለአማኞቹ እንጀራ እግዚአብሔር ከእግዚአብሔር ለውልድ የሚሰጥ እንጀራ እግዚአብሔር የተመሰገነ ነው። ግብረ የሐዋርያት ሥራ ምዕራፍ 13 በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስ፣ ኒጌር የተባለው ስምዖን የቀሬናው ሉኪዮስ፣ የአራተኛው ክፍል ገዥ የሄሮድስ ባለሟል ምናሄም ሳውልም ነበሩ። እነዚህ ጌታን ሲያመልኩ ሲጦሙ መንፈስ ቅዱስን ባርናባስና ሳውል ለጠራቸውን ሥራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለይ እጃቸውን ከጫኑ በኋላ አሰናበታቸው። ከሱ በኋላ ጳውሎስ ምን አለ? እስከኛ የሚደርስ ወንጌል አለ። ስለዚህ ጸሎት ምን ያደርጋል ማለት ነው? የኃይል ደጅ ነው። ኃይል የክርስቶስ ኃይል የምንቀበልበትን መሳሪያ ነው። እነዚህ ሲጸልዩና ሲጾሙ ነው ምን ድምፅ መጣና ለሱ ጸልዩና እጃቸውን አስቀምጡና ከሄዱት በኋላ ጳውሎስ እስከሄድ ደረሰ ወንድሞች፣ እስከኛ ደረሰ አይደል? እስከኛ ደረሰ። ከዚህ 2000 ዓመት የጸሎት ኃይል አይናቸው። ስለዚህ ኃይል እንድንቀበል መጸለይ አለብን። እግዚአብሔር ይመስገን። በመጨረሻው መደምደምታ ጠቅለል አድርገን ስናይ የታደሰ ሰው መሆን ያለበትን ሁለተኛው ቆሮንቶስ መደምደምታ የመጨረሻ ነው። ምዕራፍ 5 ከቁጥር 13 በትግርኛ አንባብ መጀመሪያ እማአከ ሓደ በጃ ሁሉ ሞተ። ስለዚህ ሁላቶም ሞቱ ካብ እንብልሲ ፍቅሪ ክርስቶስ ደሪሙና እዩሞ እንተ ተጸለምና ንኣምላኽ ምስ ቀለብና እንተኾናው ምስ ቀልብና እንተኾናው ንኣኻትኩም ኢና ድሕሪ ሕጂ እቶም ዘለዉ ነቲ ምእንተኦም ዝሞተ ዝተንስአ እምበር ንርእሶም ምእንቲ ከይነብሩ ኢሉ ንሶም ኣብ ክንዲ ኩላቶም ሞተ። ደጊም ካብ ሕጂ ብመገዲ ስጋ ንሓደ እኳ ኣይንፈልጦን ኢና ንክርስቶስ ከዓ ምንም እኳ ብመገዲ ስጋ ፈሊጥና እንተኾና ሕጂ ከምኡ ጌርና ኣይንፈልጦን ኢና። ስለዚ ሓደ እኳ ብክርስቶስ እንታኒ ንሱ ሓድሽ ፍጥረት እዩ። እቲ ጉሉይ ሓሊፍ እዩ እኖኻ ሓድሽ ኮይኑ ስለዚ ኩሉ እውን ካብቲ በዓል ክርስቶስ እተዓረቐና ኣገልግሎት ረክቦን ዝሃበና ኣምላኽ እዩ ማለት ኣምላኽ ንዓለም ምስ ንሱ ክዓርቃ ከሎ ኣብ ክርስቶስ ነበረሞ በደሎ ኣይሓዘሎም ኣባና ቃል በቃ እግዚአብሔር ይመስገን። በማርና ቁጥር 15 ተናግሯል። በሕይወት ምን ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ እሱ ስለ ሁሉ ሞተ። ምን ስለ ነው የሞተው? እኛ ለሱ ነው። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስን በስጋ እንደሆነ ያወቅነውን ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀ የማስታረቅ አገልግሎት ከሰጠ እግዚአብሔር ነው።
ሁሉ ጫርሞ የሚያስቀምጠው እኛ ለሱ መኖርና በቃ ወንጌል ሁሉ ነገር ነው የሚፈልገው። ክርስቶስ ሁሉ ነገር ማለት ነው እየሰጠን ነው። እኛስ ደግሞ እሱ ለኛ በህይወት ልኖር ብሎ ራሱ አሳልፎ ሰጠ። ያ ራሱ አሳልፎ የሰጠው ምክንያት ደግሞ እኛ ለነሱ ልንኖር ብሎ ነው። ስለዚህ የምንኖረው ያለንን የታደስነው እኛ ሰዎች እኛ አዲስ ፍጥረት የሆነን ሰዎች የማን ነው? ለማን ነው የምንኖረው? ለማን ነው የምትኖረው? ለማን ነው የምትኖረው ማለት እኔ ለማን ነው የምንኖረው? ራሳችንን መመርመር። እግዚአብሔር ሁሉ እንትናችን ነው የሚፈልገው። ስለዚህ በጌታ የታደሰ ሰው ለጌታ ሁሉ እንትና መስጠት አለበት። እግዚአብሔር ይመስገን። በቀጅና ለክርስቶስ ኢየሱስ ክነብር አሉና እግዚአብሔር ይመስገን። ንሱ ነህና ንዑን ክነብር ይል ንሱ አብና በመስቀል ላይ የደቀቀው እግዚአብሔር ይባርካችሁ። ጌታ አብዙቶ ይባርካችሁ። ጎይታ ለምስጋና እግዚአብሔር ክብርን ይበቃ። እሺ ኢየሱስ ክርስቶስ ነው ዝተማርና ዘመን ሁሉ እግዚአብሔር ጸንጅና መታከል ነው አቁድማ መታከል ማላነስ በሰላም በፍጥነት ምዕባይ ነው እግዚአብሔር በጸሎት ኃይል አባታ በመቀባት ጸንጅና መታከል ማላነስ እግዚአብሔር አምላክ ሁሉ ተናና በበቃ አጥሚያማ በቃ ጌታ ነው በእውቀትና በሰላም ነው በጸሎት ኃይል መቀበል ጸንተን ካንተ ጋር እንመላለስ። እግዚአብሔር እጃችንን ላንተ ሰጠ። እግዚአብሔር ነው ሁሉ እንትናችን አንተ በመስቀል ለኛ ብለህ እንደደቀቀው እኛ ደግሞ በዚህ የስጋችን ነገር አጥቅቀን ልንኖር እግዚአብሔር እርዳ። በጸጋህ እርዳን እግዚአብሔር ነው ጸንተን ልንመላለስ። እግዚአብሔር ጉልበታችን አጽናኝ። እግዚአብሔር በተራራ እግዚአብሔር አምላኬ ወጥተን ላንተ ልናከብር እግዚአብሔር በመንፈስ ቅዱስ አበረታታ። በስም ኢየሱስ ክርስቶስ ስልጣን ካስተባረከ ይሁን አሜን። እግዚአብሔር ይባርኩ። ክብር ለእግዚአብሔር።